በጣም የሚገርምና የሚደንቅ ነገር ነው። ቅምጥል በዚህ ሁኔታ መበሳጨቷ በጣም ያሳዝናል። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ ሰራተኛዋ አደይ እንደቀጠለ ነው። በዛሬው ዕለት ይዤላችሁ መጥቻለሁ። ቅምጥል በጣም ተበሳጭታ ለምን እንደዚህ ሆነ እያለች ስትናደድ፣ ስትበሳጭ፣ ስታለቅስ ነበረ። ማጣራት አልቻለችም፣ መስማትም አልቻለችም። ለምን በሚለው ነገር ራሷን በጣም እየጎዳች ነው ያለችው። አደይ በጨለማ መንገድ ላይ እየተጓዘች እንዳለ አንድ ጥቁር ልጅ አገኘች። አሊባባ ይሞት እያለ እሷን እቅፍ አድርጎ ሊስማተም ሲታገላት ነበር። እሷ ግን ዞር በልልኝ ብላ ገፍትራ አመለጠችው። ዞር ዞር እያለ በሚፈልጋት ሰዓት እሷም በድንጋጤ እያለከለከች ወይኔ ጉዴ፣ ምንድን ነው እያደረግኩ ያለሁት? ወይኔ ጉዴ፣ የት ነኝ ያለሁት? እያለች በጣም ስታስብና ስትጨነቅ ስትርበተበት ነበር። ግን በዛን ሰዓት አንድ ሀሳብ የመጣላት። እሱ ምንድን ነው? አሊባባ ይሞት አልለቅሽም እያላት ስለነበረ ይህንን ሰውማ አንድ ነገር ማድረግ አለብኝ ብላ ወሰነች። ሳያያት ሾከክ ብላ አንድ ዱላ ይዛ ትመጣና ጀርባውን ስትመታው እሱም ባፉ ተደፋ፣ ወደቀ። እሷም በድንጋጤ ወይ አምላኪ ሆይ ምንድን ነው ያደረግኩት ያለሁት? ምን ውስጥ ነው የገባሁት? ሰው ገደልኩ ማለት ነው እያለች እየተርበተበተች አፏንም እያፈነች መሄጃ ስታጣ ግዴታ ራሷን ህይወቷን ማስመለጥ ስለነበረባት ተነስታ እየሮጠች ወደ ወንድሟ ቤት ኪንጎ ዳይመንድ ጋር እየሮጠች ሄደች ራሷን ለማዳን። ይህን ሁሉ ያደረገችው እንጂ ልትባልግ አልነበረም። በሌሊት ነው። ስልኳንም አልያዘችም። ማንንም እንኳ ሰው ድረሱልኝ እንዳትል ምንም አይነት አቅም አልነበራትም። በሰዓቱ ይህን አደረገች። ቅምጥል ጧት ሄዳ ያየችው ነገር በጣም የሚያስደነግጥ ነበር። ኪንጎ ከዚህ በፊት አደይን ስለ ፍቅር ጥያቄ ጠይቃት እንደነበረ ሁላችንም እናውቃለን። ግን አሁን ላይ ደግሞ አብረው ስታያቸው ቅምጥል በጣም ተናደደች። ለምን ከዳኝ እያለች ራሷን ጣለች፣ ራሷን ሳተች፣ እያለቀሰች ትገኛለች። እዚህ ጋ ወይኔ ጉዴ፣ በቃ ቶሎ ብዬ ስልክ መደወል አለብኝ፣ ልጁን ካገኘው ወይም እነ ኪንጎን ዳይመንድን ካገኘው ይገልብኛል እያለች ዴቭ እባክህን አትሂድ፣ አሁን እኮ መጥቻለሁ፣ አብረን ያለን ነው፣ እባክህን አትሂድ እያለች እየለመነችው፣ ግን እሱ ሊሰማት አልቻለም። አንቺን የጩኛዬ ላይ ማነው እጅን የዘረጋው ብሎ እነ ዳይመንድን ጥየቃ ገባ። እነ ዳይመንድ ደግሞ የሚያውቁት ታሪክ የለም ስለ ልጁ ማንነት፣ ማን ይሁን ምን አይታወቅም። ድንገት ነው የሰሙት። እሷም ተቸግራ ስለነበረ ዴቭ እጅህን ከትከሻ ላይ አንሳልኝና ያለውን ነገር ልንገርህ፣ እኔ ማውቀው ታሪክ የለም ብሎ እሱም ተናገረው። እዚህ እንደምናየው እንግዲህ ታውቃላችሁ ፍቅር የነቤዛ እና የነዳኒ ተባባሪ እንደሆነች። ዛሬ ግን አሁን ላይ ክላሳቸውን አስገብታ በራፉን ቆልፋባቸዋለች። ሮማን የነ ሄለንን የነ ቤዛን የሄለንን ደመኞች ካልተናገርሽ ያሉበትን ቦታ የት ነው የተደበቁት? ንገሪኝ፣ ካልተናገርሽ ከዚህ ክላስ አትወጭም እያለች እያስፈራራቻት ትገኛለች። እሷ ደግሞ ምንም ይሁን አልነግርሽም፣ እባክሽን ሮማን ክፈችኝ፣ እባክሽን እኔ እርቦኛል እያለች ሊዱ ጩኸት ስትጮህ ፍቅር አፏን ታፍናታለች። እባክሽን እኔ በጣም ርቦኛል፣ እኔ እንዳንቺ ወንጀለኛ አይደለሁም፣ ልቀቂኝ እያለች እየጮች እንዳለ እሷም ፍቅርም አፏን እያፈነቻት ትገኛለች። በጣም የሚገርም ነገር ነው። እንደዚህ አይነት በጣም
ከባድ ነው። ሰዎች ራሳችሁን ጠብቁ፣ የሌባ ተባባሪ አትሆኑ። እንግዲህ ዶክተር ጓደኛው ከአሜሪካ መጥቷል። እሱም ሊቀበለው ወደ ኤርፖርት ሂዷል። ጓደኛውንም ተቀብሎት መጣ። በጣም የሚገርመው ነገር ግን በጣም ተጫዋችና ሁሉ ገብ የሆነ ዳይመንድ በጣም ግራ ገባው። እንዴ አጅሬ እንዴት ነው ብሎ ሰላም አለው። ሰላምታ ከተቀያየሩ በኋላ ልጁም በቃ ከተማውን ዞር ዞር አድርገህ ታሳየኛለህ እና እንሂዳ ግባ ብሎ ወደ መኪናው አስገባው። በራፉን ከፈትለት አስገባው። በቃ እኔ እናንተ በቃ ፈታ እንላለን ሲለው ምንም ችግር የለውም እንዳታስብ በማለት እሱንም ነገረው። አይ በጣም አሪፍ ነው። እንግዲህ እነ ፍቅር እስካሁን ድረስ በራፉ ራሱ ሊከፈትላቸው አልቻለም። እናቶቱም ገና እስካሁን ድረስ አልመጣችም። ምንም አይነት ነገር የምታውቀው ነገር የላትም። ፍቅር በጣም በጣም ከባድ ልጅ ናት። የሰውን ሰው ክላስ ማስገብታ የምታፍንና የምታስር ልጅ ናት። አሁን ግን እሷ ክላስ ተዘግቶባት ትገኛለች። ሊዱ እውነታውን ለመናገር እኔ ባክሽ እኔ እውነታውን ልንገርሽ ሮማን በእናትሽ ከዚህ ክላስ አውጭኝ፣ እኔ ወንጀለኛ አይደለሁም፣ የወንጀለኛም ተባባሪ አይደለሁም፣ ያለውን ነገር እነግርሻለሁ፣ ከዚህ ክላስ አስወጭኝ እያለች ትገኛለች። በጭራሽ እውነታውን ካልነገራችሁኝ ከሱ ክላስ አትወጡም፣ እናትሽ አሁን ራሱ አትመጣም በማለት ሮማን ትናገራለች። የሄሉን ጥላቶች ያሉበትን ቦታ ካልተናገራችሁ አሁንም ከዚህ አትወጡም በማለት እየተናገረች ትገኛለች። ዳኒና ቤዛ ከሀገር ለመውጣት ፓስፖርታቸውን ለማሰራት አሊባባ ይሙት ለሚል ለሱ ፓስፖርታቸውን በመስጠት ይገኛሉ። እባክን ፓስፖርቱን የምታመጣልኝ ከሆነ እያለች ቤዛ በትህትና እየጠየቀችው ድራፍትም እየጠጡ ይገኛሉ። ዳኒ ከጀርባዋ ተቀምጦ የእሷን ደህንነት ቸክ እያደረገ ይገኛል። በመጨረሻ ግን የኔ ፍቅር በማለት አንተ ልክስክስ ጨምላቃ ብላ በጥፊ ላስ አደረገችው። ቤዛ በዚህ በኩል አትመለስም። በጥፊ ላስ ስታደርገው አንዳንድ ሲባባሉ እሱም ሲመታት እሷም ስትመታው እንቅ አድርጎ ጸጉሯን ሲይዛት ወንድሟ ዳኒ የመጣና እንዲህ እህቴንማ ምን ብሎ ነው የምትመታው ብሎ እሱና ቡጢ ተጋጠሙ። መሬት ላይ ጥሎት እየመታው እንዳለ ቤዛ ትታቸው ወደ ውጭ ወጣች። እባክህን ዳኒ እንደዚህ አይነት ነገር ለምን ትሰራለህ? ራሳችንን ማምለጥ አለብን። እኛ እኮ በፖሊሶች የምንፈለግ ሰዎች ነን። እባክህን በማለት በትህትና ትጠይቀዋለች። ችግር የለውም በዛም ብዬ እኔ አንቺ ወንድም ይዤሽ እወጣለሁ በማለት አበረታት። እዚህ ቅምጥል በጣም ተበሳጭታለች። ቤትም ሄዳ በጸባይ እያናገረቻቸው አይደለም። ማዘሯን በጣም እየጎዳቻት ነው ያለችው። ቅምጥል በጣም ተናዳ ለምንድን አባቴ እኔ እኮ አንተ ስለሌለህ ነው ይሄ ሁሉ ነገር እየሆነብኛለሁ። አባቴ አንተ ብትኖር እኮ እንደዛ አልሆንም ነበር። ሁሉም እኮ እየከዳኝ ነው ያለው፣ ግን ለምን አባቴ እያለች በጩኸት ታለቅሳለች። በራፍ ዘግታ ቁጭ ብላ እያለቀሰች ትገኛለች። ማዘሯም እባክሽን ኩኩሻ ምን እንደማደርግ አላቅም፣ ነገሩ ምንድን ነው እንደዚህ ልትሆንበት የቻለችው ነገር ምንድን ነው ብላ ኩኩሻን ስጠይቃት ኩኩሻ አይ ማዘሯ ኪንጎና አደይ አብረው ስላደሩ ስላየቻችን ምን ኪንጎ በጭራሽ አያደርገውም በማለት ማዘሯ ስትከራከር ትገኛለች። እውነት ነው ምንም ለማድረግ አልነበረም፣ ቸግሯቸውን ወደዛ ክላስ እየሮጠች ሄዳ ራሷን ህይወቷን ልታድን የሄደችው እንጂ ሌላ ነገር እንኳ አልነበረም። ግን ቅምጥል ቆም ብላ ስላላሰበች ነው በማለት ኩኩሻ ማዘሯን ለማስረዳት ሞከረች። የፍቅር እናት ወደ ቤታቸው ተመልሰው መጡ። ከሄዱበት እንዴ አሁን ወደ ላይማ አይሆንም፣ አትገቢም፣ ለምን እዚሁ አትሆኝም በማለት እየተርበተበተ አሹ ተናገረ። እንዴ ጭራሽ በቤቴማ አንተ ልታዘኝ አትችልም፣ ቤት እኮ የኔ ነው፣ ዞር በልልኝ፣
መሄድ አለብኝ። ምንድን ነው ያስቀምጣችሁት ነገር? ምንድን ነው የደበቃችሁት ነገር? ምንድን ነው ያስገባችሁት? እያለች ስትናገር ስትጮህ ትገኛለች። አይደለም እዚሁ ብትሆኚ ይሻልሻል ብዬ ነው፣ ሌላ ምንም ነገር የለም በማለት ወደ ቤትም ሳያስገባቸው ቀራ። በጣም የሚገርም ነገር ነው። ቤዛ በጣም አሁንም ግብ ግብ ተያይዛለች። አሊባባ ይሞት እያለ በእናትህ ፓስፖርቴን ስጠኝ ነው ምልክ፣ አድርስልኝ፣ የፈለግከውን ገንዘብ እኔ እከፍልሃለሁ እያለች እንዳለ ፀጉሯን ግጥም አድርጎ ሲይዛት ዞር በልልኝ እያለች እሷም ስትታገል ትገኛለች። በስተመጨረሻም ዳኒ ተነስቶ በጥፊ በእርግጫ በፖክስ ኢፕ ሲለው ወደ መሬት ወደቀ። ወደ መሬት ሲወደቅ የተኛበት እሽት አድርጎ ትተዋቸው ሄዱ። አሁን ቆመው እያሰቡ ያሉት ስለ መሄዳቸው ስለ አሜሪካቸው ጉዞ ነው። መልካም መንገድ ቤዛ። ኩኩሻ እና ማዘሯ በጣም ግራ ገብቷቸዋል። በጣም እያዘኑ ምንድን ጉድ ነው የተፈጠረው? እባክሽን እንደዚህ እኮ ልጅ ሆና አታውቅም እያለች ማዘሯ ራሱ በጣም ተጨንቃለች። አይዞሽ ማዘሯ ችግር የለውም ቀስ ብለን እናረጋጋታለን። ማዘሯ ቆይ በራፉን ከፈተች፣ ምናልባት ከምትል ልትወጣ ነው ማለት ነው በማለት የእሷን ፊት ነበር ሲያዩ የነበረው። ግን ስትወጣ ሲያዩዋት እባካችሁን ማንንም ሰው ማውራት መናገርም አልፈልግም፣ ተዊ በቃ ብቻዬን መሆን ነው የምፈልገው እያለች መረር ባለ ድምፅ መናገርና መጮህ ጀመረች። ቅምጥል በህይወቷ እንደዛ አይነት ነገር አጋጥሟት ስለማያውቅ ነው። ቅምጥል እንወድሻለን የኛ እንቁ